አካውንት ማላቅም ስለ ብሯ ማላቅም ስለ አስቤዟ ማላቅም ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማንኙን በማንኙን አላቅም። የአካውንቷ ሜት እንዳለሁን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እንጂ የአካውንቷ የት እንዳለ ስሜት አውቃለሁ። ባንክ ደንስ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ ማልተን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል? በጭራሽ። የቤት ኪራይ ይከፍላል እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድ አልተገዛም። እኛ ነው ያስገባነው። ያንቺ የራስሽ ሪከርድ አለ አቡ፣ ያንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ የሰራታ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገዝቶላት የሚል የራሷ አንደበት ያወራችኋለ ሪከርድ በስልሻለሁ። እንደዛ አይደለም ያሉት ዘቡ እሺ አስራጅ እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው። ሁለት ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣት ተዳ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም። እኛ እጃችን ላይ ስለገባ ነው። ቃል ተገብቶላት ነበር ነው ያልኩት። እኔም ባይነሱ አናውቅም። አንዳንድ ጊዜ ሰዎች ላይ ቃል ይገባሉ፣ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይቭ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች እንጂ እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን ሁለት ኩንታል ጤፍ ሁለት ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያለነው በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያረግ ያቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አልደረሰም። ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ የምናውቀው ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድ ቤቷ ውስጥ የለም። ዘቡ ስለማህተብሽ ብለሽ አውሪ፣ ስለማህተብሽ ብለሽ አውሪ። ጤፍ እኔ ራሴ እስዬና እኔ ራሴ ነን ያመጣልኝ ቤቷ። አንቺ ቤቷ ገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ገብቻ አላውቅም ብለሻል እኮ ቅድም። እንዴት በምን ታውቂያለሽ? ኖ የለም ቤቷ ውስጥ የተዘረጋ ልንገርሽ ከአምፖል ውጭ እኮ እሱ እኮ የአንቺ ችግር ነው፣ የኛ ችግር አይደለም። አንቺ ስላልሰጠሻት ነው። ቤት ውስጥ ተቦክቶ እንኳን ጋግራ እንድትበላ እንደዚህ አደረግን ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እሱ ራሱ እየመጣ አብሬ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ ገንዘቡ ላይ እናተኩር። እሺ ዞሮ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል። ስላላየሽ ሊሆን ይችላል። ቤቷን መጥቶ ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻና ኢሱ አለ። ከኢሱ ጋር ነው የገባሁት። አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ ሜቢ አንቺ ካላየሽ ጠይቂያቸዋል። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 ዓመት ሙሉ የቤት ኪራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። ተቆረጠ ጊዜ ነበር ተከፍሎ ጨርሻለሁ። ምንም ልጅ የለውበትም። በቃ የ3 ዓመት የቤት ኪራይ ተከፍሎሻል። እስካሁን ተከፈለ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት ኪራይነትሽ ያንቺ ጥያቄ የቤት ኪራይ ተከፍሏል። ደግሞ ሀቡ አንድ ጥያቄ ጠይቁልኝ። እኔ ልጅቷን አልቻልኳትም። እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ
ለደላላ ከፍዬ እኔ እንትን ልበል አላለችም ብላለች። አሁን ከሁለት ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቅ ኢሱን አናግሪኝ፣ ኢሱ ያናግረኝ ይሄንን ጉዳይ ማለት ነው። ምን ሆኖ እንደሆነ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ አካባቢ ስለማለው ደላላ አናግሪኝ ነው ያለኝ እሱ። ገባሽ? አንዴ ላውራ አንድ ጊዜ ፍሬ ሚት አድርጊ። ድምፅ ረብሻ እንደተማረሩ በጣም እንደተማረሩ ሰው አገኝ ባለቤቷ በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የሁለት ወር ልክፈል ሲል እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው የተፈጠረው። የሁለት ወሩ የዛኛው የመጨረሻ ሁለት ወር ደግሞ ማለት ነው የራሴ ችግር አለብኝ ሰውኝ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምን ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፎ ነው ያልኩት። እነሱ ተማረው የዛ ያለውን ችግር ቤት ብለህ ነው ያመጣሁት። ስለዚህ ቆልፎ አልኩት። ሁለት ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አልጨምርም ራሱ ያስገባታል አልኳት። ከዛ እከሳለሁ አለች። ክሰሽኝ አልኳት። ኪያን ራሱ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበ ነው የከፈለው። እኔ ማንም አይጠይቀኝም። ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ሀቅ እንዲወጣ ስለምፈልግ ነው አርሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች ከሆናችሁ እንኳን መታወቂያ ልሰጡ ውሸት ነው እውነት በህዝብ አያውቅም። ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 ዓመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ ይሸጥና ይሰጣል። ችግር የለም። የሰው በረከት ይስጥ ነው። የኛ ሆኖ አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ ነው። አላማራራችን እንጂ ወደ እንኳን ባለቤት ላስገባልሽ እዚህ ጋር የኔ አስገቢያ አንዴ ዘውዬ የኔ ጥያቄ ነው። የኔ ጥያቄ ስልክ የለኝም። አንድ ስልክ ነው ዘውዬ አንቺ ትናስልካለሽ። አንድ ጥያቄ አለኝ። እሺ አንድ ጥያቄ አለኝ። ጥያቄ ይመስላችሁ ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ። መራቋን ታፍከስ ነው ሊወጣች ትፈልፍ ልጆች አሉ ልጆቼ ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁ ለልጁ ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽና አንቺ ጋር አስገቢያት ስላት ኦራ አልችላትም ያለችው አልችላትም ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝ። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትል እቺን ክረምት እቺን 2 ወር ብቻ ትለፋልኳት። እሺ አለኝ። ሰው አገኘም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች አናግሩና እኔ እከፍላለሁ አልኩኝ። ቤት በ5000 ብር ተገኘ። እኔ 6500 ነው እነሱ ጋር የምከፍለው። 5000 ብር ላክልኝና በ5000 ብር እዚህ አልገባም ያለችው ቤቱን አይታ ቸቸት ያለችው ቤቱን አይታ ንቃ ማለት ነው። ያየችውን ቤት ፍሬ ነች እሷ ብታውቀው ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል የአሁኑን ወርና የቀረውን 1500 ብር አስገባለሁ። አላስቀረውም እኔ ሀቡ ግርግሩ እዚህ ጋር ግርግሩ ማለት ነው። ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ። ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅ በደንብ እየሰማች ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ አባቴ እኮ ነው የሚለኝ። ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም። ኪያን እንገናኝ ይባላል። እኔ አይመቸኝም ወይ እሷ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አብይ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታ ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘው ታገኛለች፣ ይችኛዋ ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሼት ሊደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁ ከታች ያላችሁ ሙኑ
እየመጣችሁ ከሌሌባ ምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ አዊ ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ይሱዬ ጸጉር ቤቱ የጸጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የጸጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለእሷ 6500 የቤት ኪራይ ይከፍላል በየወሩ 6500 ነው እንደ ቤት ኪራይዋ። እኔ የቤት ኪራይ 6500 ነው 6500 ኦኬ። ከእንደገና ደግሞ እኔ ኤክስፕሌን ካማደርግልሽ ጸጉር ቤቷ ራሷ ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ልጠራት ልደውልላት ነው የወረደችው። ትጠራትና የጸጉር ቤቷ ባለቤት ገቢው ስንት እንደሆነ የጸጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጠልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ተስፍሽን የጸጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣት አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና በሙያዋና በጉልበቷ ጊዜዋን ጉልበቷ ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ጸጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም፣ የእናንተ ብር ነው። የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው የጸጉር ቤቱ የቤት ኪራይ አለ። ሌላ ጸጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ጸጉር እየጠረገች ጸጉር እያጠበች ትማር ስል ማለት ነው እነ ፍሬ ሲነግሩኝ ጸባይ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላት። እንደውም የነበረችበት ሆቴል መቅደስ የምትባል ልጅ መሯታ እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ልጅቷ መስማት የምትችል ይመስለኛል። መናገር አትችልም፣ ግን ስራ መስራት ማለት ነው። ስራ መስራት ትችላለች። ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ ያላየሁበት ጽፋ ያላየኋት እና ቅድም ገላዋን ታጠባለች ምናምን ጭንቅላቷ እንደቀነገች አፏን ያለች አንዳንድ ጊዜ መፍረድም ከባድ ነው። ተስፍዬ ያውራና እኔ ጥያቄ ሀቡዬ ጥያቄ ከሌለሽ ለእኔ ወይ በኋላ ገባለሁ። ከልጆች ጋር ያለ ዘቡ ስለሌለች ከልጆች ጋር ነኝ ያለች። ችግር የለውም። ሚዩት አድርግና ቁጭ በል፣ ከዛ ትመልሳለች። ተስፍሽ እንኳን ደህና መጣህ። የጠፋ ሰው ረጅም ጊዜ ከተገናኘን ሀቡዬ እንዴት ነሽ? ሰላም አጭር ነው ጥያቄ። እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? አዎ። በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናውቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱ ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባልንን ያለውን ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ ያለው። በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቱ ላይ ብሩ ሲገባ ቀጥታ ምንድነው ማድረግ ያለብን?
እዛ እሷ መስማትና መናገር አትችልም። አንድ ላይ የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። ሶ በሁለት ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳዩን ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት። እሷ ምንም እዚህ ጉዳይ ውስጥ ልትገባ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በእሷ ግማሹን ደግሞ በእኔ ላኩኝ ማለት ነው። ዞሮ 400 ምናምን ሺህ ብር ነው። ሪሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልክና የድምር ውጤት ችግር የለውም። ምንድን ነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምን የተላከው ማለት ነው። ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420 ሺህ ነው የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል 580 ሺህ አይቆርም። ኤኒዌይ እሱ ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላትም ያደረግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረ ምንዛሬ ያልነበረ ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለ ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን የተቆረጠ ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር ይሄን ያህል ብር ያስፈልጋል ሲባል ነው እሱን ለመላክ የተጣደፍ ነው። ከዛም በኋላ እኔ አሳውቃለሁ ከዛን ትልካለህ በሚለው ነው ከዘቢባ ጋርም ሆልድ አድርገን የጠበቅነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተቀረችዋን ብር ዘቢባ። እኔም ደግሞ ሶራ ችግር የለም እኔ ደግሞ ያለውን ነገር እልክላቸዋለሁ በሚለው ነው 30 ሺህ ብር ወር 40 ሺህ ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድን ነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግነው። የኦንሊ ስራ እንድትሰራ የፈለግነው እኛ ትምህርት ልናስገባን ነበር። የሙያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉም። በቃ አይቻልም መማር አትችልም ተባለ። ምንድነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግም። ተመካከርና እንዲህ ብታደርግስ ኦኬ፣ እንዲህ አይነት ልጅ አለች፣ ሼር ሆልደር ትግባ፣ በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረችና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምንና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው። እኔ ያንን ነገር ሉክ አፍተር የማደርገው ስራ ስትገባ ያለውን ነገር ከማገዝ አንጻር ጠርታዊ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉን ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ ያውቃል። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ላደል ታርጌታችን ሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን።
ያ ምንም ዳውት የለውም። ህዝብ ፊት እንትን የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወር ዞር ለማለት ሳይሆን እያንዳንዱ ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራ የሚያደረገችው ጥሩ ነው ልልሽ ነው። አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉር ቤቷ ባለቤት ሂሳቡን ይስሩ፣ ያዋጣል ላያዋጣም፣ ይሄ ያስኬዳል ላያስኬድም ደግሞ ወስና ብሬን የሚፈልገው ወይም ቃይን የምካፍለው የምትለው ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ተስፍሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገው አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ ግን የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አይዱ ሜቢ በጽሁፍ ራሷ ማስረዳት ከቻለች አላውቅም። አይ ቲንክ መጽሐፍን እንትን እንዳልተማረች ነው የምናውቀው። ዞሮ ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቅም። 3 ዓመት ሆነ። የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወራሁት እሷ አስገቢያት ከቻልሽ ሳራ ሚውት አድርጊ። እሷ ራሱ ማለት ነው እኔ በዚህ ጉዳይ ሰርቻለሁ። እሱዬ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት፣ በርበሬ የምታስፈጭላት። ዛሬ አከራዋ መጣ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ ሚዲያ ነበረው። ስፔሻሊ ደግሞ የገቡበት ሰሞን ማለት ነው የገባሽ ጊዜ። ከዛ በኋላ በተረፈ ቤቱን ሁሉ እየተከታተለን የምንከፍለው ነገርኩሽ የቀናት ልዩነት ዲሌይ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን እያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑን የፀጉር ቤቱን አዋይቼዋለሁ። ኢቭን በቀኑ ኖት ያስኩበት ቀን የለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ጥያቄያቸዋለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ እየቀጠለ የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይህንን ጉዳይ ላንቺ ለቴስት ይቻላል ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር ወንጀል ስለሆነ እኔ ዘቢባዬ ሀብቱን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላ ደግሞ 80 ሺህ ምናምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አሮኖ ተስፋዬ ጋር 30 ሺህ ይሁን 20 ሺህ የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለ። መማረኔ ጋር ያስገባችበት ከተስፋዬ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። አስልሻል መማሬ ላከችልኝ። ደረሰኞቹን ስደምረው 420 ሺህ ነው የመጣው እና ግን 440 ያስባለሁ ግን የእነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሻለሁ ሀቡዬ? አምሶሪ ስለማቋረጥሽ ይቅርታ። የሆነ ሀሳብ አንድ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት በዚህ አጋጣሚ መኖር ላለባችሁ ሰዎች ኑሩ። ተረድተውም ብዙ መልክ ይዘው የሚመጡ ሰዎች አሉና መርዳት ብቻ አይደለም፣ የተረጂዎች ራሱ ብዙ ጸባይ አስቸጋሪ ነው ከምላችሁ በላይ ማለት ነው። እኔ አሁን ይሄ ነው አለኝ። እግዚአብሔር የሰራሁትን ይባርክልኝ፣ እስከዛሬ ያደረኩትን ለመልካም ነገር ያደርግልኝ። አንድም ጥያቄ ያለው ሰው ማንም ሰው ቢኖር ግን በተስፋዬ አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ፣ ማስረጃውን ያቀርብ። ለመመለስ ምንም የተለየ ነገር አያስፈልግም። የእህታችንም ተሰርቶ 10 ሺህም ይሁን 20 ሺህም 100 ሺህም የፈለገው ነገር ላይ ያለውን ልዩነት በእጥፍ አድርጌ መስጠት የምችል ሰው ነኝ። የተለየ ነገር ለማድረግ አይደለም የማስቀረው። የእሷ 10 ሺህ ብር 20 ሺህ ብር እኔ ጋር መጥቶ ተአምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ
አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው ይመስላል። ሂሳብ ሲሰራ ደግሞ የ10 ሺህ እና 20 ሺህ ነው። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም። ጉዳይ አንድም ሰው ማለት ነው። ሶ ተበላው የሚል ሰው የሚመጣ ካለና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልኝ እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁና አቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርተው መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንን ኃላፊነት ወስዳ ሄደች። ስለዚህ ያለውን ነገር ለማስተካከል እና እህታችን የተሻለ ነገር ውስጥ እንድትገባ እንደ ማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ ብሩ አለቀ እኮ አይደለም ያልነው። ፀጉር ቤቱ እየሰራ ለሷ የአስቤዛና የራለች አይደለ እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽ እንጂ በህይወቴ በታሪኬ እንደዚህ ጭብጭ በላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ፣ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቀቅ። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ የምጠይቅሽ ኤኒ ኩዌሽንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደውይና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወራችሁ ያለሁት እናንተን። ለእኔም ልክ አይደለም። ልውጣ። የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬን ራሱ እዚች ጋር ሌባ የምትሉ ሰዎች፣ ብሩን መልስ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ሊሆን ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁ ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስለምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናንፈው። የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት። እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምትተኛው። 2 ልጆች ተሰርቀውባታል። አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳን ህይወት ብታዩት ሙሉ የተሟላ የዕቃ ባለው ንጽህና በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ ዓለም የሚባል ልጅ ሁሉ 30 ሺህ ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋ ልክ ነኝ አይደለም 30 ሺህ ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቃለች። ይሄ ሁሉ ሲኖር ኪያ የምትባለው ሴትዮ አልነበረችም። መጨረሻ ላይ እኔ ነኝ ያዋልኳት ተደፍራ ማለት ምንም ዛሬ የማይሆን ነገር እያወሩት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሐሰት ታሪክ ተጠቅመውብናል ማለት ነው። አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቅድም የገባችው አከራይ ራሷ እንዳለችው ሽንት እየሸናች ታጠበ ቃሌ ትደፋብኛለች፣ እሳት እየለኮሰች ትጠፋለች፣ ቤታነደው ነው ብላ ጠርታን ታውቃለች። እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን። እንደገና ገላዋን የታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጅ ሰባራ አድርገውናል።
እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን የምመራ ሴት ነኝ። ከጎን የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው የምትይኝ ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒታይም ደውልኝ አለሁኝ። እሺ ዘቢባ በጣም ነው የማመሰግነው። አዎ ስልክሽ አለኝ። ዘቡዬ ሸኛትና እኛ ምን ያለን ችግር የለም። ግን ስራች ተስፍሽን ህዝቡ ያወቃል። ቆይ እሱዬ አንዴ ዘይት ልሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አይቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪ ወንድሜ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንድ የሚከፈተው አንድ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁን ግን አራስ ናት። ስለተመቻቻት ነው በተመቻቻ ሰዓት እንድትገባ ነግሬሻለሁ። በጣም ነው የምናመሰግነው። ፈጣሪ ያክብርልን። ደውልሃለሁ። በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው ነኝ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት፣ ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን